እስልምና ከመሐመድ በፊት ነበር ወይ? አዎ ኢየሱስ ሙስሊም ነበር። ኢሳ የመርየም ልጅ ሙስሊም ነው። መርየም ራሱ ሙስሊም ናት። ማስረጃ ስጠን። እሺ ማስረጃ ሱረቱል መርየም። መፈከር መናገር ቀላል ነው። ለተጠየቀው መረጃ ስትጠየቅ ማምጣት ግን ራስ ደጀን ተራራን እንደመውጣት አሳር ይሆንብሃል። እንደ ኪሎመንጃሮ ተራራ መከራህን ያበላሃል። ትቀልጣለህ እዛው። ከሐዲስ ላይ ራሱ ከኢም ማንሳት አይችልም። ከሐዲስ ማስረጃ አምጣል። ከሱረቱል መርየም ክፈት። ሐዲስ እኮ ቡሃሪ ሲደብረው እኮ የሰበሰበው ተረት ተረት እኮ ነው። መሐመድ ከሞተ ከ200 ምናምን በኋላ እና አይሻ ምናምን ሲደብራቸው እነ ዑመር እነ እንትና አነስ ምናምን ሲደብራቸው ዝም ብለው የተቀደዱት እኮ ነው። እነሱ ደግሞ ነብይ አይደሉ፣ ረሱል ነብይ ናቸው አይደሉም፣ ረሱል አይደሉ። ዝም ብለው ያወሩትን እዚህ አይዲስ ትላለህ እንዴ? እሱ እኮ ዝም ብሎ ተረት ተረት እኮ ነው ሐዲስ። አይሻን ሲደብራ ዝም ብለው ያወራችሁን መሐመድ ልብሱ ላይ ስፐርሙን ይረጫል፣ ቂጡን በድንጋይ ይጠርጋል፣ ሽንት ቤት ሲገባ በቀኝ እግሩ ተዛ ሲወጣ እንዲህ ይላል። ይህንን ሃይማኖት አድርገህ እንደዚህ አይነት ምንም አይጠቅም። ይህን ፈትቶ ነው አክቶ ምን ይሻላችኋል? ከምር ሙስሊሞች ቆም በሉና አስቡ። በመደበ ነፍስ ነው እየመሯቸው ያሉት። በስሜት ነው እየመሯቸው ያሉት። በሰባተኛው ሴንቸሪ ላይ አንድ ሰው ተነሳ። በዛ በበረሃማው አካባቢ በአመት አንዴ ለአንድ ወር ያህል ዋሻ ውስጥ ሄደው ቤተሰቦቹ የጣዖት አምልኮ ልምምድ ስለነበራቸው ሴኩሌሽን ያደርጉ ነበረ። ይሄም መረጃውን ከፈለጋችሁ ሳያል ቡካሪ ቡክ 1 ሀዲስ ነምበር 1 ሀዲስ ነምበር 3 ቡክ 1 ሀዲስ ነምበር 3 ላይ እንዲሁም ደግሞ ሳይ ሙስሊም 160 ኤ ላይ ታገኙታላችሁ። ወይንም ደግሞ ሳያል ቡካሪ 6982 ላይ ታሪኮቹን ታገኙታላችሁ። ሄራ ዋሻ ውስጥ ሄዶ አንድ ወር ያህል የመቆየት ልምድ ነበረው። ምግብን ይዞ ይሄዳል። ከዛ በኋላ ከዕለታት አንድ ቀን ግን እዛ በጨለማ ውስጥ ቀን ይመጣል፣ ምግብ ይወስዳል ከድጃ ጋር። ከድጃ ደግሞ በ15 ዓመት በልጠዋል። ሀብታም ነበረች፣ እሱ ደሃ ነበረ። እናቱ ሞታለች፣ አባቱ ሞቷል፣ አያቱ ሞቷል፣ አጎቱ ሞቷል፣ ዘመዶቹ ኦልሞስት ሞተዋል ማለት ነው። ስለዚህ ከድጃ ጋር ትታኮ ነው ያለው። እሷ በእድሜ ትበልጠዋለች። እሷ 5 ሆኖ 40 ዓመት ነበረች። ከዛ በኋላ ደግሞ እሷ እንግዲህ እያረጀች ነው። እሷ 40 ዓመት ሲሆነው እንግዲህ 15 ዓመት ሲጨምር እሷ ላይ 15 ጨምሩ ስንት ዓመት ማለት ነው? እሷ 55 ዓመቷ ነበረ። ከዕለታት አንድ ቀን የሆነ አካል መጣና ሌሊት እንግዲህ እዛ ሄዶ ሲተኛ እንግዲህ ጫካ ውስጥ ገደል ውስጥ ብቻችሁ የምታድሩ ከሆነ አስቡት። ለአንድ ወር ያህል እየሄደ ይቆያል፣ ስንቅ እየያዘ እየመጣ። ከዛ ከዕለታት አንድ ቀን ገም አለውና አንብብ ይቅር አለው። ኧረ ማንበብ አልችልም ነፍሱ እስክትወጣ ምናምን ነገር ሲለቀው እየሮጠ ወደ 55 ዓመት አሮጊት ጋር መጣ። ከነቢይ ትሆናለህ አለችው። ነቢይ ሆነ። የቸገረው እርጉዝ ያገባል እንደሚባለው የቸገረው ነበር። እሱ ቸግሮት ነበር። ነቢይ ትሆናለህ ሲባል ነቢይ ሆነ። አለቀ። ከዛ እኔም ተከታዮቼ መሀይም ናቸው አለ። መሀይማኖቹን ሰበሰበ፣ ተከተሉት። ከዛ ወዲያ ሁሉም ከዛ ነቢይ ያደረጉት። ከዛ በኋላስ ብድግ ይልና ከሌኮ ሙስሊም ነው ይላል። ብድግ ይልና ሙስሊም ናቸው እንትና ይላል። መረጃ ሲባል ግን የለም። ዝም ብለህ መናገር ነው በቃ። ክሌም ታደርጋለህ ዝም ብለህ። አሁን ተነስተህ እኮ ታውቃላችሁ መለስ ዜናዊ ፍቅር ሲዝም እምነት ተከታይ ነው። መረጃ ያው ከመጽሐፉ ታውቃላችሁ። ኃይለማርያም ደሳለኝ ሲሞት ተጠብቁና ፍቅር ሲዝም እምነት ተከታይ ነው። መረጃ ከፍቅር ሲዝም መጽሐፍ ውስጥ ታውቃላችሁ። መንግስቱ ኃይለማርያም የፍቅር ሲዝም እምነት ተከታይ ነው። እንደውም ቀንደኛ አክራሪ የፍቅር ሲዝም እምነት ተከታይ ነበረ። መረጃ ከፍቅር ሲዝም መጽሐፍ ውስጥ ስላልሞቱ እነሱ ሲሞቱ ጠብቀህ ማለት ነው። ብርግትልና ቴዎድሮስ ፍቅር ሲዝም እምነት ተከታይ ነው። መረጃ ይሄው ከመጽሐፍ ውስጥ። ብርግትልና አፄ ሚኒሊክ የፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው የፍቅር ሲዝም መጽሐፍ ውስጥ ምን የሚል አለ? እኔ ምኒልክ የፍቅር ሲዝም እምነት ተከታይ ነኝ የሚል ቃል በቃል አለ። ይኸው
እስቲ ፍቅር ምኒልክ እናንተ መጽሐፍ ውስጥ ቃል በቃል ራሱ እኔ ክርስቲያን ነኝ ያለበት አለ? የለም። ይሄው የፍቅር ሲዝም መጽሐፍ ውስጥ ግን እኔ ምኒልክ የፍቅር ሲዝም እምነት ተከታይ ነኝ የሚል አለ። አይ ድንቁርና! ሰውየው ከሞተ ከሺህ ዓመት በኋላ መጽሐፍ እንደዛ ብለህ ታስጽፍና ይሄው ቃል በቃል አለ። እስቲ እናንተ ጋር አይ እስቲ ከአንተ ወደ ኋላ ሄድና መለስ ብለህ መረጃ አምጣ ፍቅር ሲዝም እምነት የሚባል መኖሩ ስትለው ኖ ኖ ኖ ኖ ይሄ እኮ የአምላክ ቃል ነው፣ ከዚህ ውጭ አንፈልግም። ተረረም ተረረም ሃይ ያንተን ተረተረ ስለመቀበላለሁ ስለ እኔ ክሌም እያደረገ የኔን መጽሐፍ አይቀበልም። ተጫወቱበት። በቃ ይህንን ህዝብ ተጫወቱባቸው። የምር በቃ ብሬን ወሽ አደረገውን ያሳደጓቸው ዘሆን ላስተውሉ አይምሯቸውን እጥብ አድርገውታል። ከዛ ወዲያ ትኩረት እንዲያደርጉ ያደረጓቸው ሰላት፣ ልብስ ማሳጠር፣ እንዴት ውዱ ማድረግ፣ ሽንት ቤት ሲገቡ እንዴት እንደሆነ፣ ስንት ማግባት፣ ከዛ በኋላ ውዱ ካደረጉ እንዴት ነው ውዱ የሚያፈርሰው ምንድን ነው? በቃ እነኚህ ላይ ምድራዊ የሆኑ ስርዓቶች ላይ ስለ አምላክ ፓርት የለም፣ ስለ ሃይማኖቱ ጠንቅቆ የለም። ከዛ ወዲያ መፈክር የኛ ሃይማኖት ጥሩ ነው፣ ንጹህ ነው፣ መልስ ለሁሉ አልወለደም፣ አልተወለደም፣ አምሳያ የለውም፣ ቢጤ የለውም፣ እችን ይሞሏቸዋል። ከዛ በኋላ የለም መልስ። ከዛ በኋላ ምንም ነገር ስትጠየቅ ሃይማኖታቸውን መረጃ ስትጠይቃቸው የሰደብካቸው ላይ ይመስላቸዋል፣ ያበሳጫቸዋል፣ ያናድዳቸዋል። ምክንያቱም መረጃ የለም። ክሌም ግን ዝም ብለህ ታደርጋለህ። ብድግ ብለህ ለምሳሌ ምኒልክ ዘ ፈርስት እናቱን ተወስድና ሙስሊም ነች ይላሉ። ስሟን ይቀይሩና ብልቂስ ምናምን ይሏታል። ንግስት ሳባ ሙስሊም ነች። በቃ ምን ታመጣለህ? አረ ተው፣ የምኒልክ እናት እንዴት ነው ሙስሊም የሆነችው? አይ ሙስሊም ነች። በቃ ቁርአን እንትን ብሏል፣ በቃ ብሏል። በቃ ድንቁርና እንዴት ተጸናወተ። ከባድ ነው። ከኢትዮጵያ ታሪክ ይህንን ታሪክ ማምጣት ይቻላል አይቻልም? እሺ ሐውልቶቿ እንትኖቿ እኮ ታሪካዊ እንትኖች አሉ፣ ክርስትናን ሪፍሌክት የሚያደርጉ ወደ እንትን የሚመጡ እንጂ ወደ እስልምናው የሚቀርቡ አይደሉም። ኢቭን በእስልምናው ሴት ንግስት መሆን አትችልም እኮ። እምን በቃ ዝም በል፣ ችግር የለውም። ተቀበል፣ ትቀበላታለህ፣ ተቀበል። እኔ መሆን አልችልም። እፎይ ንግስት መሆን እንግዲህ መሐመድን ህግ ጥሰሽ መሆን ትችያለሽ። አሁንም እየጣሱ እየሆኑ ያሉ ስላሉ፣ ምክንያቱም መሐመድ በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ መሆን አልችልም። የመሐመድን ህግ ጥሰሽ መሆን ትችያለሽ። ምክንያቱም መሐመድ ያለው በሴት የምትመራ ሀገር ትፈርሳለች ብሏል። ስለዚህ በሴት የምትመራ ሀገር አሸናፊ አትሆንም፣ ድል አትሆንም ካለ አንቺ ማን ይሾምሻል? በሸሪያ የሚተዳደር ሀገር ላይ አይሾሙሽም። በሸሪያ ማትተዳደሪ ከሆነ ግን እንደ ኢትዮጵያ ሀገር ላይ መምራት ትችያለሽ። ታሊባን ለምሳሌ፣ ታሊባንን ታውቂያለሽ? አፍጋኒስታን ቼክ አድርጊ። አሁን አንቺ ታሊባን በይና አሁን ጊዜው የሰጠ ስለሆነ ዜናዎችን ማየት ትችያለሽ። የታሊባን ዌብሳይቶች ላይ ዩቱባቸው ላይ መግባትና ማየት ትችያለሽ። ሴት ልጅ እስከ 3ኛ ነው እስከ 4ኛ ክፍል ብቻ መማር የምችለው። ከዛ በኋላ ከቤት መውጣት አትችልም። ሐኪም መሆናችም ውጪ መውጣታችን ከልክሏል። መግለጫ ዘንድሮ ነው ያወጣው። ሴሌ ትምህርት ቤት፣ ሃይስኩል፣ ዩኒቨርሲቲ መማር አችልም ከልክሏል። ምክንያቱም ሸሪያውን እናስጠብቅ ብሎ እንኳን መሪ መሆን ትምህርት ሄዳ መማር አችልም። ስለዚህ ታሊባን ዌብሳይት ቼክ ማድረግ ነው። በሸሪያ ስለሚተዳደሩ ቼክ ማድረግ ነው። መምራት አስተዳደር ይቻላል? በፍጹም
በፍጹም። ምክንያቱም አንደኛ ሴት ልጅ ድምጿ አውራ ነው የሚል አስተምሮ አለ። ሴት ልጅ ድምጿ አውራ ነው፣ ይወሰውሳል ማለት ነው። ስለዚህ ድምፅሽም ማሰማት አይፈቀድልሽም። ሁለተኛ በቤት እንድትሆኑ አስተምሯል። ያለ ምህር መንቀሳቀስ አችም መሪ እንዲሆነ ነገር ከሆንሽ ደግሞ አብሮሽ የሚንቀሳቀሰው ለምሳሌ አንድ ቦታ ወደ ስብሰባም ሆነ ወደ እንትን የምትሄጂ ወይን አባትሽ ወይም ባልሽ አለ አብሮሽ የሚመላለሰው መሪ ከሆንሽ ከሌላ አካል ጋር የምትንቀሳቀሹ፣ ያ ደግሞ አይፈቀድልሽም እንደ እስልምናው። ለምሳሌ እነኚህ ያግዱ፣ ሌሎችም ብዙ ነገሮች አሉ የሚያግዱሽ። ኤኒዌይስ ወደ ቶፒኩ እንመለስና እንግዲህ ደጋግመው የሚናገሩት ምንድነው? እስልምና የነቢያት አስተምሮ ነው፣ እስልምና እንደዚህ ነው እንደዚህ ነው። ደጋግመው ጮክ ብለው ይናገሩታል። አብዛኛውን ጊዜ ብዙ ጊዜ ጮክ ብለው የሚናገሩት ነገር መረጃ እንደማይመጣለት ጠንቅቀን እናውቃለን እኛ። እስልምና የሚባል ሃይማኖት በአዋጅ ደረጃ ከሙሐመድ በፊት ወይንም ደግሞ እስልምና የሚባል ሃይማኖት አለ ወይንም ደግሞ ሙስሊሞች የሚባሉ ተከታዮች አሉ የሚሉን ከሆነ ስቲል አሁን መረጃ የሚሰጠን ካለ ሬዲ ነን ለመስማት ማለት ነው። ሊመጣ የሚችለው ምንድነው? ሙሐመድ እንዳለ ክሌም ያደረጋቸው ናቸው። ከዛ ውጪ አይ ዶንት ቲንክ ይመጣል ብዬ አላስብም። ኢልሃም ቢንት ሰላም ፎይ፣ እንዴት ነህ? በሌላ አካውንት መጣሽ? ኦኬ። ኢስላም ማለት ትርጉም መጀመሪያ ንገረኝ። አታስወጣኝ። አንተ መልስ አይደል እንደምትፈልገው? ኦኬ። ትርጉሙንም ቢሆን እስላም የሚባል በሃይማኖት ደረጃ አለ። ኢስላም ማለት ትርጉምን መጀመሪያ ንገረኝ። ሃይማኖት ነው። ከዛ ውጭ ምንም ትርጉም የለውም። ትርጉም አለው ካልሽ ከቁርአን ላይ ታሳይናለሽ። እሺ፣ አሳይሃለሁ። ኢስላም ማለት ታዛዥ ማለት ነው። በሱራ 7 በሱራ 7 52 ላይ በሱራ 3 52 ላይ የሚላል መሰለህ ኢሳ ከእነርሱ ክህደት በተሰማው ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር ይላል። እዚህ ጋር ታዛዥ ለሚለው ሙስሊም የሚለው ነው የገባው። ገባ አይደለም? ሙስሊም ማለት ታዛዥ። ስለዚህ እኔ ታዛዥ ነኝ፣ ስለዚህ ሙስሊም ነኝ። ለማን ነው የምትታዘዘው የሚለውን ደግሞ ይወስነዋል። ለስላሴ ነው ለአንድ አምላክ ነው የሚለውን ይወስነዋል ማለት ነው። ቆይ ስለዚህ ለምን ጨምረልህ? በቃ እስልምና በስንት ነገር ላይ ነው የተመሰረተው? የእስልምና ትእዛዛት መስፈርቶቹ 5 ናቸው። ኦኬ። ስለዚህ 5 ነገሮች ላይ ተመሰርቷል እስልምና። መልካም። እስልምና የሚባል ሃይማኖት ነው አይደለ? አሁን ከቃሉ እንወጣና ሃይማኖት ነው። ያ ሃይማኖት ነው፣ ግን ትርጉሙ ምንድነው? ቆይ አንተ ሙስሊም ነው ሲባል ታዘዘ እንደማለት ነው አይደለም? አዳምጪ። ታዘዘ ማለት ሙስሊም ነው ማለት አይደለም። የሚታዘዘው እነኚህን 5ቱ ሲያሟላ ነው አይደለ? ትክክል። የሚታዘዘው ማን ነው የሚለው አለ። ገብቷል አይደለም? ለአንድ ፈጣሪ መታዘዝ። አዳምጪ። ማንኛውም ጣዖት አምላኪውም እኮ ለሚያመልከው ነገር ፈጣሪ ነው ብሎ ይታዘዛል። የበዓል ነቢያቶችም ለአምላካቸው ታዛዥ ሆነው ነው ልጆቻቸው የሚያርዱት። ልጆቻቸው የሚሰዉት ታዛዥ ስለሆኑ ነው። ለዛ ስርዓት፣ ለዛ ለሚያምኑን ነገር ራሳቸው የሚገብሩት ታዛዥ ስለሆኑ ነው። አንድ ህንድ ውስጥ ያለ አሁንም ፕሊስ አዳምጫ። ስለዚህ አንድ ጣዖት የሚያመልክም ለዛ ለጣዖቱ ታዟል፣ ለዛ ዲቮትድ ሲሆን ማለት ነው። ስለዚህ እስላም የሚባል ሃይማኖት በሃይማኖት ስያሜ ከመሐመድ በኋላ ነው የመጣው? ከመሐመድ በፊት? አላህ ሱብሃነሁ ወተዓላ ሲፈጥረንም አደም አለይሂ ሰላም በእስልምና ጥያቄ መልሽ። በመሐመድ በፊት ነው በኋላ የሚባል ነገር የለም። አደም አለይሂ ሰላም የጠየኩሽን ብቻ። ከመሐመድ በፊት እስላም የሚባል ሃይማኖት ሙስሊሞች የሚባሉ አማኞች በስያሜ አለ የለም?
ቀጥታ መልሽ። አለ ወይንም የለም? የነገርኩህ ነው። አለ አደም አለይሂ ሰላም ሲፈጠር ጀምሮ ሙስሊም ኦኬ ኢስላም ነው ማለት አልጠየኩሽም። ትወርጃለሽ። ኔክስት ሳልጠይቅሽ ካወራሽ ችግርሽ አንቺ ትደርቢያለሽ። ምን ብላናለች? ሙስሊም የሚባል አለ በስያሜን፣ እስላም የሚባል ሃይማኖትም አለ ብላለች። ከሙሐመድ በፊት በስያሜ ሙስሊም የሚባል ሃይማኖት አለ፣ እስላም ሙስሊሞች የሚባሉ አሉ ብላለች። አንድ መረጃ ብቻ ስጭን። በትክክል እኔም እንደዛልኩ ምንድነው አደም አለይሂ ሰላም ለአላህ ታዛዥ ሲሆን የዛኔ ማስረጃ ስጭን ያለሽ እኔ አሁን አዳም ጠርሰሻል። አሁን ቆይ አደም ጠይቀህ አንተ አብርሃም ኦኬ ቴንክ ዩ ከአንቺ ጋር መደማቆር አልፈልግም። የምትጠየቂውን ስለማመልሽ ስለማቅሽ ማለት ነው። እኔ ልስታችሁ ቀጥል። በደንብ አስተውል። አለ ብለህ ክሌም እንዳደረገችው እሷ መረጃ ብቻ የምታመጣው። ቀጥል። ከሙሐመድ በፊት ሙስሊም የነበረ ማለት ነው። የነበረ አይደለም ሱረቱ አይደለም። ከሙሐመድ በፊት ሙስሊም የሚባል ሃይማኖት እንዳለ፣ እስላም ሙስሊሞች የሚባሉ እንዳሉ ዶክመንት ነው የምታመጣው። ሙሐመድ የተናገረው በሙሐመድ ጊዜ የመጣ መረጃ ሳይሆን ከዛ በፊት ዶክመንት ነው የምታቀርብልኝ መረጃ። ይቻላል። ሱረቱ አሊ ኢምራን ክፈት 366 ክፈት። ሱረቱ አሊ ኢምራን በማን ላይ ነው የወረደው? 366 ክፈት። ሱረቱ አሊ ኢምራን ማን ላይ ነው የወረደው? ሙሐመድ ላይ ነው የወረደው። እናንተ ከማን ነው የምትፈልገው? እኔ ጠየቅኩ። ምንድነው ጥያቄውን ሰምተዋል? ያሂ እኮ ከቁርአን በፊት ነው የምትለው? ከቁርአን ሌላ ነው የምትፈልገው? እሷ ያለችውን አሁን ሰምታላል። አለ ከሙሐመድ በፊት መረጃ አለ ብላለች አይደለ? እስላም የሚባል ሙስሊሞች የሚባሉ ከሙሐመድ በፊት መረጃ አለ ብላለች። አሁን ቁርአን ከተናገረው ይሄንን ክሌም ያደረገውን ቁርአን መረጃ ከሙሐመድ በፊት ከቁርአኑ በፊት መረጃ አንጣና ሳየኝ። የነበረ መረጃ እኮ ከቁርአን ማስረጃ አፈልግም ማለት ነው። እሱማ ቁርአን ክሌም ያደረገው እኮ ነው። እኔ እየጠየቅኩ ያለሁት አሁን እኮ ቁርአን ላይ ክሌም የተደረገውን እየጠየቅኩ ነው። ውሸት ነው እያልኩ ነው እኮ። የቁርአን አንቀጽ አፈልግም። በቃ ቴንክ ዩ ዋብያው ቀጥል። ሰውን ለማጥማት ግቡ የተጠየቃችሁት ከመሐመድ በፊት ማለት ከቁርአን በፊት ቁርአን ሳይወርድ በፊት እስልምና ስለመኖሩ ማስረጃ አላችሁ ወይ? ይሄ ነው እያወቃችሁ እንደዚህ እንተናተን አንቀጽ መጥቀስ እንችላለን። ከቁርአን አንቀጽ መጥቀስ እንችላለን። በፊት እየተጠየቅ ቆይ ከቁርአን አንቀጽ ከቁርአን በፊት ጥያቄ እየተጠየቅ በቃ ሰተኸናል። በቃ ነግሮናል። በቃ ከሙሐመድ በፊት የለም መረጃ፣ በሙሐመድ ጊዜ ብቻ ነው ያለው መረጃው። ግን ተሳስተህ ከሙሐመድ አለ ብለህ እንዳትል በቃ ሚዳል አልሐምዱሊላህ ይቀጥል። ምን ነበረ ጥያቄ? ምን ነበረ ጥያቄ? ድምጽ ታፍኗል። ኤርፎን አውልቅ። አሁንም አይሰማ? ታፍኗል። ኖርማል አይደለም። ጥያቄ መረዳት ራሱ አንድ ነገር ነው። ባይዘይ ጥያቄ መረዳት አንድ ነገር ነው። ሞሚ አቤት። አለ ብለሽ አንቺ ታምኛለሽ? አላውቅም። እኔ አላየሁም። እኔ አለ አመጣለሁ። እንታሽ ቁርአን በፊት ያ አንተ ሳትወለድ በፊት የት ነበርክ? አባትና ሆድ ውስጥ ሳትኖር በፊት እንደዚህ አይነት ጥያቄ ነው የምትጠይቀው። ሳትወለድ በፊት የት ነበርክ? ራማ በጣም ጎበዝ ጀግና። እኔ ከመወለዴ በፊት ስለሌለውኝ መረጃ ሊመጣ አይችልም። ከቁርአን በፊት መረጃ የለም። እስልምና ስላልተወለደ እስልምና የተወለደው መቼ ነው?
በቁርአን ላይ በሙሐመድ ላይ ቴንኪው። እኛም እያልን ያለነው ከሙሐመድ በፊት መረጃ ሊመጣ አይችልም። ምክንያቱም እስልምናን የወለደው የጠነሰሰው የሰራው ማን ነው? ቁርአንና ሙሐመድ። ሙሐመድ ማለት ቁርአን ነው፣ ቁርአን ማለት ሙሐመድ ነው። አልገባህም? ሀሳቡ ራሱ ለአንተ ለራስህ ነው ያልገባህ። በደንብ ገብቶኛል። አንተ ለምሳሌ በደንብ ገብቶኛል ነበርክ፣ አንተ ነበርክ። ቴንኪው ጥሩ መልስ ሰጥተኛል። ካሊፋ ቀጥል። ጊዜ አትግደል። በቃ ሚዩት ካሊፋ ዋብያው ዛሬ ምንድን ነው ዝም አልክ? መንገድ ላይ ነኝ። አደረ እየደረስኩ ነው ወደ ቤት። ኦኬ ሰላም አላልከን? ሰላም እያለ ሰላም። እሺ መልካም ጉዞ። ምንድን ነው በሌሊት ምናምን ትንቀሳቀሰው? አይ ስራ ነው፣ ስራ ሁኑ። ኦኬ ቡስ አንዴያቸው ደምሳሽን እንዴት ሊሞግቱ ይችላሉ? አይ አንዴ ራሂማ ነው ልጅ የሆነ ጥያቄ ልጠይቀው። እሺ ቀጥይ ወንድሜ፣ በቅንነት መልስልኝ። ከቁርአን በፊት ለነብይ ኢሳ እና ለነብይ ሙሳ የወረዱት እነ ዘቡር እነ ፉርቃን የት ነው ያሉት? ነግረኝ ትችላለህ? ቁርአን ውስጥ ነው ያሉት። ኖ ከዛ በፊት ያለውን ነው ያልኩ። በፊት እኮ ነው ያለው። ቁርአን እኮ ሁሉንም ጨምቆ የያዘ ነው። ገባሽ እህቴ? የበፊቱንም በፊት ያለፉ ታሪኮች እያንዳንዱና የመሃሉንም የሚመጣውንም ጨምሮ የያዘ የሁሉ ቁንጮ፣ የታሪክ ቁንጮ፣ ሁሉ ነገር የሚገኘው ቁርአን ውስጥ ነው። እያንዳንዱ ማረጃ፣ እያንዳንዱ የበፊቱን ተቡር፣ ዘውራ፣ ኢንጂል፣ ስለ ኢየሱስ የምናቀው ስለ እያንዳንዱ ነገር የምናቀው ቁርአን ውስጥ ነው። ከትም የምናመጣው ነገር የለም። ይህ ቁርአን ደግሞ አላህ ዘንድ ነበር። ገባሽ? ቃሉ ሙስሊም የት ነበረ? በፊት ነበረ ወይ ያለው አላህ ደግሞ በፊት ነበረ። የበፊቱን የአላህ ቃል አይደል? አላህ ያወራውን ቃል እኮ ነው። በፊትም ከፍጥረታት በፊት አላህ ነበር። እያንዳንዱ ሙስሊም መሆኑን አላህ ለረሱል ሰለላሁ ዐለይሂ ወሰለም ነገራቸው። ያ ዶክመንት ቶና ማለት ነው። ካራማን ካርዶ አልቋል። አዎ አብዱራህማን ነገራችን አሳጥሬ ጽፎ ሰይድ ሚታር አራማን እኮ እንደዛ ብለህ ልታምን ትችላለህ። ይሄ ለኛ ሴንስ አይሰጠንም። ምክንያቱም ይሄንን ደምሳሽን አዳምጠው የሚለውን አሁን አንተ የምትለው ከሙሐመድ እና ከደምሳሽ ለኛ ምንም ልዩነት የለውም። ምክንያቱም በሙሐመድ እኛ እናምንም። ምክንያቱም የሁሉንም እኔ ነገርኳችሁ ቢለን እኛ ደግሞ የኢሳን መጽሐፍ ያለን እንዳንተ አስተምሮ፣ የሙሴ መጽሐፍ ያለን፣ የሰለሞን መጽሐፍ ያለን፣ የዳዊት መጽሐፍ ያለን፣ ኢሳያስ መጽሐፍ ያለን፣ የዕንባቆም ያለን፣ የሕዝቅኤል ያለን፣ የሌሎችም የሐዋርያትና የነቢያቶች መጽሐፍቶች ያሉን ሆነን ሳለ ምን ብለው እንደጻፉ ምን ብለው እንዳስተማሩ እኛ እያወቅን ከሺህ ዓመት በኋላ ከነሱ በኋላ መጥቶ መሐመድ ስለ ሁሉም እኔ ብቻ ልንገራችሁ ሲለን እንቀበለው አንችልም። መጽሐፍቶቻቸው ጋር ስለሚጋጭ ማለት ነው። ደምሳሽን አሁን በዚህ ሎጂክ መሰረት ልትቃወመው አችልም። አዳምጠው ደምሳሽን ስሙትና እስኪ ሙስሊሞች ምክንያት የሆናችሁ እንዴት እንደምትቃወሙ ታስረዳላችሁ። ነቢይ አልመጣም። ነቢዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር። ስለሌለ ነው። አንዳንድ ከቁርአንም ከመጽሐፍ ቅዱስ ብዙ የወጡ ነገሮች አሉ። ግን አውጥተውታል። ከነቢዩ መሐመድ ሰማችሁ? በቁርአን ውስጥም በመጽሐፍ ቅዱስ ውስጥም እኔ ነቢይ ሆኜ እንደምመጣ ተጽፎ ነበረ፣ ግን አውጥተውታል አለ። ልክ አሁን ሙስሊሞች እንደሚሉት ማለት ነው። እኔ በቁርአንም በመጽሐፍ ቅዱስም ተጠቅሼ ነበር ነቢይ ሆኜ እንደምመጣ። ይህንን ሰውዬ አሁን ኖ እየዋሸህ ነው ብለህ በምን ትሞግተዋለህ? የእናንተን ሎጂክ ከያዛችሁ። ከዛስ ምን ትለዋለች? በቁርአን ውስጥ ተጠቅሰህ ነበር አለችው። አዎ ምዕራፍ 16 ላይ ተጠቅሼ ነበር፣ ግን አጥፍተውታል ሙስሊሞች። ቀጥል። ከነቢዩ መሐመድ ውጭ ነቢይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣብህ? ነገርኩሽ። መጽሐፍ ቅዱስም ቁርአን ሁሉ ነገር ተቀይጧል። ያልተቀለጠ የለም። መጽሐፍ ቅዱስም ቁርአን ተቀላቅሏል። ነቢይ አልመጣም።
ነቢዩ መሐመድ ላይም እኔ እንደምመጣ እንግዲህ በደንብ አስተውሉ። ቀጥል ጨርሻለሁ። ቪዲዮውን ማሳቤ ነው። ያ የምትልበት ካለ ሰላም እኔ የምላቸው ምንድነው ይህን ሰውዬ በምን ሪፊት ሊያደርጉት ይችላሉ? አዘሴም እኛ ክርስቲያኖች መመለስ እንችላለን። ለምሳሌ የነቢያት መጽሐፍ የሚባለው የአንድ ሰው አይደለም። ወደፊትም ወደ ኋላም ከሙሴም ጀምሮ በሙሴ መንገድ የመጡ ወደፊት በርካታ ነቢያት አለ። እነዛ ነቢያት አንድ ዘመን ላይ አልኖሩም፣ አንድ ቦታ አልኖሩም፣ አንድ አይነት ሙያ የላቸውም። በተለያየ ኮንዲሽን ላይ በተለያየ ዘመን የነበሩ ሰዎች፣ ነገር ግን ሀሳባቸው የተግባባ መጽሐፍ አለን የራሳቸው። ስለዚህ እነዚህን እኛ እጅ ላይ ያሉትን ሁሉም ክሌም የሚያደርገው ምንድነው? መሰረቱ ያለው እኛ እጅ ላይ ነው። እኛ እጅ ላይ ያሉትን ስህተት ነው ሲል ስህተት ያልሆነ ትክክለኛ ነገር ሊያመጣ ይገባዋል። እኛ በዚህ መሰረት ሪፊት ማድረግ እንችላለን። ሙስሊሞች ግን በምንድን ነው ሪፊት የሚያደርጉት? አሁን የእናንተ መሐመድና ይሄ ደምሳሽ ምንድን ነው ልዩነታቸው? የዘመን ካልሆነ በስተቀር ያኛው በ7ኛው ክፍለ ዘመን፣ ይሄ በ21ኛው ክፍለ ዘመን። ምን ኤቪደንስ አለው? መሐመድን ካመናችሁ ትክክል ነው ካላችሁ ይህንንም ሰውዬ ትክክል ነው ብላችሁ ልታምኑትና ነብይነቱ ልትቀበሉት ይገባል። ሎጂካሊ ለማለት ፈልጋለሁ። ቦስኒ ያ እሱም እያለ ያለው እኔ ነብይ ነኝ፣ ኖ ነቢያቶች ሁሉ ፍቅር ሲዝበን ነው የሚከተሉት ይላል። ማስረጃ ሲባል እሱ ከጻፈው ይሄም አንተ መጽሐፍ ነው ሲባል ኖ እኔ እኮ ከራሴ አልናገርም ፈጣሪ ነግሮኝ ነው። ከዛ የሱ ተከታዮች አይ ነብያችን ደምሳሽ ከራሱ አይናገርም ፈጣሪ ነገረውን እንጂ ልክ ሙሐመድ እንዳደረገው ማለት ነው። ስለ ነቢያት ሁሉ ሙስሊም ነበሩ። ማስረጃ ሲባል ቁርአን ውስጥ ይሄማ ሙሐመድ የተናገረው ነው። አይ ሙሐመድ ከራሱ አይነገርም አላህ የነገረውን እንጂ እኮ አላህ ነገረኝ ብሎ የነገራችሁ እኮ ሙሐመድ ነው። ሙስሊም የሚባል ሃይማኖት አለ ካላችሁ ግን ከሙሐመድ በፊት ማስረጃ አንጡ። አይ ጠፍቷል፣ ተበርዟል ምናምን ልክ ደምሳሽ እንደሚለው ማለት ነው። ደምሳሽም በተመሳሳይ ከአንተ በፊት እስቲ ፍቅር ሲዝም የሚባል ማስረጃ አንጣ ሲባል አበላሽተውታል። ስሜን አጥፍተው ምን አለ ሙሐመድ የመጨረሻው ነብይ ነው ብለው ከተውበታል አለ። በቃ ምን ታመጣለህ? ምንም አታመጣም። በቃ እብን አደም እንኳን ደህና መጣ። ቁርአን አብራችሁ ቆይ። ሰላም ነው። ነገር ግን በዚህ አካሄድ ብንሄድ ክርስትና የሚወድቃል እኮ። አይወድቅም። በዚህ መስፈርት ብንሄድ አይወድቅም። እኛ አንድ ሰው ላይ ቆምን አይደለንም። ወንድማችን እብን አደም እንዳንተ አይደለም፣ ሙሐመድ ላይ ብቻ ነው የቆምከው። ክርስቲያኖች ተብላችሁ የተጠራችሁት መጀመሪያ ምን ላይ ከአዳም እኛ አንድ ሰው ላይ ቆምን አይደለንም። የሐዋርያት ሥራ እኛ ስያሜ ላይ መሰረት እናደርጋለን። ስያሜው አይደለም የሚያድነን፣ እኛ ክርስቶስ ነው የሚያድነን። ክርስቲያን ማለት ክርስቶስ መከተል ማለት ነው። ስያሜው አይደለም የሚያድነን፣ ያ መሰየሙ ሳይሆን ክርስቶስን መከተል ነው። ክርስቲያን መባል ብቻ አያድንህም። እውነተኛ ክርስቶስ ተከታይ ካልሆንክ፣ ክርስቲያን ማለት ክርስቶስ ተከታይ ማለት ነው። ከክርስቶስ የመጣ ስም ስለሆነ አሁን ፖይንቱ ምንድነው? እሱ በደንብ አስተውል። ነቢያት ሁሉ ሙስሊም ናቸው የሚል አስተምሮ አላችሁ። ይሄን ያለው መሐመድ ወይንስ ከመሐመድ በፊት እንደዚህ የሚል ዶግማቲክ የሆነ ሪትን የሆነ ዶክመንትድ የሆነ መረጃ ማምጣት ትችላላችሁ? ወይንስ መሐመድ የተናገረውን ብቻ? ከቁርአን በፊት የነበሩት መጽሐፎችም አላህ እኮ ቁርአን ላይ ተናግሯል። እንደተበረዙ እንዳጠፏቸው ይናገራል አይደል እንዴ? አሃ። ስለዚህ ምንም መረጃ የለም ማለት ነው። አንቀጹን ማየት እንችላለን። ምንም መረጃ የለም ማለት ነው። በደንብ አስተውል። ኢብኑ አደም አላህ እንዲጠብቁ ሰጥቷቸዋል። ነገር ግን አልጠበቁትም፣ በረዘውታል፣ አጥፍተውታል። ኢብኑ አደም ሱራ 3:54 ባልሳሳት ሱራ 61:14 ሐዋርያቶቹ የበላይ ነበሩ። እነኛ የበላይ የሆኑ መጠበቅ ካልቻሉ አላህ የበላይ ናቸው። የበላይ ያደረጋቸው ምኑን ነው ካዳ? በጠላቶቻቸው ላይ የበላይ ከሆኑ አሸናፊ እስከ ቅያማ ቀን ከሆኑ 52 ላይ አድርገው ምኑን ነው ካዳ እንትን የሆኑት ሐዋርያቶቹ የበላይ የሆኑትና የአላህ ረዳት የሆኑት የአላህ ረዳት ሆነው አሸናፊ ከሆኑ የኢሳም ተከታዮች አሸናፊ ከሆኑ መጽሐፉን መጠበቅ ካልቻሉ የበላይ ሆነው አሸናፊ ሆነው ወይንስ አሸናፊዎቹ ራሳቸው አበላሹት መጽሐፉን እያልከኝ ነው?
ኢሳ ከነርሱ ክደትን በተሰማው ጊዜ ወደ አላህ ረዳቶቼ እነማን ናቸው ባለ ጊዜ ሐዋርያት እኛ አላህ ረዳቶች ነን በአላህ አመንን እኛም ትክክለኛ ታዛዦች መሆናችን መሰከርናሉ ይላል። ስለዚህ እነኚህ ትክክለኛ ሐዋርያቶች አማኝ ከሆኑ መጽሐፉን መጠበቅ ካልቻሉ ሱራ 61 14 አንዴ ክፈተው። እነኚህ ደግሞ እስከ መጨረሻ አሸናፊና የበላይ የሚሆኑ ከሆነ ምንድነው እሱ? እነኚህ ይሄን መጠበቅ ያልቻለ ምንድነው እሱ እያልን ነው። ቁጥር 14 ምን ይላል? እሺ ኦኬ ስታቀሩን ኦኬ። እና እስልምና የሚባል ሃይማኖት አለ የለም? እሺ አለ አለ። መቼ ነው ያለው? ከሰው ልጅ ፍጥረት ጀምሮ ከሰው ልጅ ሰማለሁ። ከሰው ልጅ ምን ጀምሮ መቼ ነው የተፈጠረው የሰው ልጅ? አደም ነው። በአደም ነው የመጣው። ኦኬ። ስለዚህ ከእስልምና ከመሐመድ በፊት ማምጣት ትችላለህ ማስረጃ? ቁርአን ላይ አለ። ቁርአን በእንቼ ነው የመጣው እንዴ? ይሄ ከታሪክ እኔ ከማመንበት ነው ልሰጥህ የምችለው ከየት ልሰጥ አንተ። ስለዚህ አንተ ማመን የጀመርከው ከመሐመድ በኋላ ነው። ስለዚህ መረጃ የምታመጣልኝ ከመሐመድ በኋላ ያለ ነው። ሌላ መረጃ እኔ ልስጥህ አይደለም። አንተ መረጃ ልሰጥህ ትችላለህ በእነኑ መጽሐፍ ቅዱስ ውጭ። ቀጥል ራማን። ሌላ መረጃ ቁርአንን የሙሐመድ ቃል አርገህ እየተማገትከ ነው። ቁርአን እኮ እኛ የሙሐመድ ቃል ነው አላልንም። ቁርአንን ሊያስረዱን የመጡና ሊመሩን ሮል ሞዴል ሆኖ በዚህ ስለሚገባቸው ቁርአን በማለት ነው ወረደው ለረሱል ሰለላሁ ዐለይሂ ወሰለም ነው። ኦኬ ረሱል ለማን ተናገሩ? ልብ በል በፊት ለምትለው እኮ ነው። በፊትም ነበር። አዳምጥ። አላህ ራሱ ነው ለሙሐመድ የነገረው? በዋህይ ነው፣ በጅብሪል አማካኝነት ማለት ለጅብሪል አላህ ነግሮት? አዎ። ምን በቃል ነው የነገረው? በጽሁፍ ነው የነገረው? እንዴት ይነግረዋል? ለጅብሪል እንዴት ነው የነገረው? እንዴ ኢማን ማለት ትርጉሙን አታውቅም እንዴ? አስረዳኛ። መላእክቶች ከሰማይ ወደ ምድር ለመምጣት ራሱ 50 ዓመት ይፈጅባቸዋል። ስለዚህ በ20 ምናምን በ23 በ22 ዓመት ውስጥ እንዴት ነው እሱ እየተመላለሰ ጅብሪል ነግሮ ሊጨርስ የሚችለው? ፈጣሪን እንዳንተ አቅም ነው ወይ የምታነጻጽረው? እኔ ጅብሪልን ያልኩ ጅብሪል ፈጣሪ ነው እንዴ? ጅብሪል ፈጣሪ ነው ወይ? ቢሆኑም ራሱ ጅብሪልን ራሱ ከአንተ አንጻር ማነጻጸር ጅብሪል እኮ በአንድ ክንፉ ሰባት ምድርን ሰባት መገልበጥ አቅም አለው። አዳምጥ። አላህ ለጅብሪል ሲነግረው የሰማለህ? ኢነና ሰሚዕና አመና፣ እኛ ሰምተናል፣ አምነናል፣ ታዘናል ነው ነገሩ። ሙእሚን የተባለው የሰማችሁት ከማን ነው? የሰማችሁት ከማን ነው? ከረሱላችን። ስለዚህ ረሱል ጅብሪል ነገረኝ እያለ ነገረህ እንጂ ከራሱ ይናገር። ጅብሪል የሚባል አካል ሰይጣንም ይሁን ሰው ይሁን ምንም የምታውቁት ነገር የለም። ጅብሪል የሚባል አካል ነገረኝ እያለ ነገራችሁ። ረሱል ሰለላሁ ዐለይሂ ወሰለም ስለመምጣታቸው በፊትም ያሉ ነቢያቶች ነግረዋሉ። በፊት ያሉት ነቢያቶች ትንቢት ተናግረዋሉ። ለዛ ያንዱን ማስረጃ ቃል ቀጥላ ቢመጣ እሺ ኦኬ። በመጀመሪያ ደረጃ ዋብያ ዋብያ እንዴ ተቀጥላለ። አራህማን አለካ አሁን ለተናገርከው ነገር አሁን ምንም የማያስኬድ ነው ሎጂኩ ማለት ነው። እኔ አንድ ጥያቄ ልጠይቅህ። እሺ ከመሐመድ ውጪ አላህን የሰበከ ነብይ አለ?
አዎ እንዴ መሐመድ አዎ ሞልቷል። ዋብያ የመጨረሻውና የመደምደሚያው ረሱል ሰለላሁ ዐለይሂ ወሰለም ናቸው እንጂ አልጠየኩም። ከመሐመድ በፊት የነበሩት አላህን ሰብኳል። ሀቢብ አቅለልለትና እንደው ቀለል አድርገለትና መሐመድ ነብይ ከመሐመድ በፊት የሰበካለው ያልከኝ? አዎ አለ ሞልቷል። ከመሐመድ ነብይ ከመሆኑ አንድ ቀን አስቀድሞ እስልምና በዓለም ደረጃ ነበረ? ሙስሊም የነበሩ ሰዎች ነበሩ? አዎ ነበረ። መሐመድ ነብይ ከመሆኑ አንድ ቀን አስቀድሞ በዓለም ላይ ሙስሊም የነበሩ ሰዎች ነበሩ? አንድ ቀን ብቻ ሳይሆን መላው ህይወት በሙሉ ሙስሊም ነበር። እስከ መቼ ምድር አሁን ይሄንን ከሰጠን እዚህ ጋር ያለ 4000 ሰው እኮ ታሰልማለህ። ሲምፕሊ በቃ። ስለዚህ መሐመድ ነብይ ከመሆኑ አንድ ቀን በፊት መሐመድ እኮ ነብይ ከመሆኑ በፊት ነበር ያልኩህ እኮ ረሳኸው? በፊት እኮ ነው የሚል ቁርአን እኮ ከመሐመድ በፊት ስለነበረው ነው የሚያወራው። ከሱ በፊት የነበረው አላህ ዘንድ ነው የነበረው። ወሃቢያ የጠየቅኩት ጥያቄ እኮ ሲምፕል ነው። መሐመድ ነብይ ከመሆኑ በፊት ሙስሊም ሰዎች ከነበሩ እነሱ መኖራቸውን የሚያረጋግጥ አርኪኦሎጂካል ሊሆን ይችላል። እኔ ማንኛውም ነብይ ከመሆኑ መሐመድ ነብይ ከመሆኑ በፊት ቁርአን ነበረ እጁ ላይ? ቁርአን አልነበረ። ስላልነበረ አሁን መሐመድን የሚጠራጠሩ ዋሽተዋል ብለው ትክክል አይደለም መሐመድን ከተቀበልን ደምሳሽንም መቀበል አለብን ብለው የሚያስቡ ሎጂካል የሆኑ ሰዎች አሉ። ለነሱ አሁን የሚያሳምን ፖይንት ማመን ትችላለህ። አሁን ግን ሊያሳምንልህ የሚችል ማስረጃ ያስፈልጋል። ስለዚህ ከዛ በፊት አንድ ማስረጃ ሰጠን እኮ። ማስረጃውም ቁርአን እኮ ነው። ያ ማለት የለም እያልክ ነው። እናመሰግናለን። የለም ማለት አይደለም። ቁርአን ምንጩ ቁርአን ነው ሁሉም ነገር። አራማ ሚዩት አድርግና ዋብያ ይቀጥል። አንተ በቃ ማስረጃ የለም። ቆይ ምንጫችሁ ከምን እንዳመጣላችሁ ነው የፈለጋችሁ? ከቁርአን ሚዩት አድርግ በቃ። ከቁርአን በፊት እየጠየቅ ሚዩት አድርግ እባክህ። ዋብያ ቀጥል። አሁንም ሎጂክ ዋብያ ሐሳቡን እንድትረዳ እንደገና እንትን አትበለ። ቋንዴ ከቁርአን ቋንዴ ዋብያ ላውራ ሀቢቢ አንዴ ሰው ሲያወራ አዳምጡ። ማለት የራሳችሁን ሐሳብ ጨረሳችሁ፣ የሰውንም ሐሳብ ሳታዘጉ ሚዩት። ወደ ቶፒኩ ሂድ በቃ። ወደ ቶፒኩ ሂድና መልስልን። እሺ ወደ ቶፒኩ ሂድና መልስልን። ከቁርአን በፊት አሁን አንተ ምንድነው ያልከው? አንድም ነብያት ሙስሊም የሰበካለ እንዴ ነው ያልከው? በጣም ብዙ በርካታ ነብያት ያ ለምሳሌ በክርስትና የሰበከ አንድም ክርስትና የሰበከ። ወደ ቶፒክ ራስን ችለህ መልሰህ ዋብያ። የለም የምትል ከሆነ ራስን ችለህ መልስ። አለ እኮ ማስረጃ አለህ። ማስረጃ ስጠኝ። ከቁርአን በፊት ማስረጃ ስጠኝ። ከቁርአን በፊት እንዴ ምን አይተሰብ ነው? ከመጽሐፍ ቅዱስ ለሰ ከምንድነው ቁርአን ከምንድነው ማስረጃ መስጠኝ? ቆይ እኔ እኮ በቁርአን እኮ ነው የማምነው። ምንድነው ጥያቄ? የኔ ጥያቄ ምንድነው? ያን ጥያቄ ነብያቶች እስልምና ሰብከዋል እንደሚለው ነው አይደለም? ሰብከዋል አይደለም። ቆይ ሐሳቤ ሎጂክ እሱን የጠየቁት ያ ነው። እስልምና ከማመድ በፊት እስልምና ነበር? እስልምና አስተምሮ እምነት ነበር? አዎ። ማስረጃ አለክ? ቁርአን ነው ማስረጃችን። ቁርአን ከማመድ በፊት ነበረ እንዴ? ቁርአን እኮ ለነብዩ መሐመድ የወረደ እኮ ነው። እንደዛውም ለነብዩ ቁርአን ከማመድ በፊት ነበረ? ወላሂ ምንም። ይሄ እኮ ምን አይነት ጥያቄ ነው ይሄ? እኔ እኮ ማምነው እኮ በቁርአን ነው እኮ ማለት። ዋብያ ከአቅም በላይ ሲሆን ምን አይነት ጥያቄ ነው አትበል። የለም በል። ሲጀመር እስልምና ከማመድ በፊት ድራሹም የለም፣ ተነግሮም ተሰምቶም አይታወቅም። መሐመድን ይዞት የመጣው ብለህ ቶፒኩን ዝጋ። ለምን ትጨነቃለህ? ለምን እዘጋለሁ? አንተ ከመጽሐፍ ቅዱስ በፊት ክርስትና ነበር? ማን ነገር ክርስትና? ራስን ችለህ መልስ። እኔ አመጣልሃለሁ። ራስን ችለህ መልስ። መጽሐፍ መኖሩ ማን ከመጽሐፍ ቅዱስ ማን ነገር ከመጽሐፍ ቅዱስ ውጭ እንዴት አወቅ? እኔ ልሞክ እንትን ልበለው እናስተናግድ። እሺ ቀጥል። ትጁ እንዴት ነህ? እንኳን ደህና መጣህ። አለ ሰላም። እንኳን ደህና መጣህ። እኔ የምላችሁ ቀጥል። ክርስትና የምድር የመጀመሪያ ሃይማኖት ነው ብላችሁ ታስባላችሁ? መልስልና መጀመሪያ ራስን። እስልምና የነቢያቶች አስተምሮ ነው ብለህ ታምናለህ? ተጁ ከመሐመድ በፊት እስልምና አለ ብለህ ታምናለህ አይደለ? There's only one God that is
በፊት ይመለክ የነበረው ሃይማኖት ምን እንደሆነ ማለት ነው። የምድሪቱ ሃይማኖት ምን እንደሆነ ጉግል ሁሉ ነገር ሰርች ብታደርጉ በአንድ አምላክ ነው፣ በአንድ ተውሂድ አምላክ ነው፣ በአላህ አንድነት ነው የተኛ ሲሰበክ ነበር። ጁዲዝም ሩቱ ላይ ነው። ከምንድን ነው ከየተኛ ሃይማኖት ጋር ነው? ትምህርት ተምረሃል? ጉግል ይቀበልና አይ ትምህርት ተምረሃል? ትምህርት ስትማር ማን ነው ጉግልን ተወውና እኔም ላይ የጀመረው በማን ነው ተብለን የተማርከው? አዳምና ሔዋን ሲፈጠሩ ራሱ እስልምና በሚገባ ነው። የትኛው ትምህርት ቤት ነው እንደዛ ብሎ ያስተማረ? እኔ ክርስትና የምለው ሃይማኖት ነበረ ወይ ሩት ላይ ነው። ጉግል ስትለን ከጉግል ይልቅ ትምህርት ቤት ራሱ የትኛው ማለት ነው? there is far apart difference you know that ታጁ ክርስቲያኒቲ የሚባለው ሃይማኖት የመጣው እኮ ቅርብ ጊዜ ነው ራሱ ቢታሙ ማለት ነው። እሺ አሁን ወደ ጉግል ስለዚህ ቴንክ ዩ ሳይ ሙስሊም ለጥፋ ና ለጥፋ ሌሰን ለጥፋ ሳይ ሙስሊም 855 ይከፈትልኝ ትናንትና ነው የመጣው ክርስትና ከእስልምና በፊት በኋላ ማለት ነው። ጳውሎስ ክርስቲያን ነበር ክርስቲያን ነበር። ቋሪ ሙሐመድ ላራግፍልህ ነብይን ላራግፍልህ ስንት ነው ያልከኝ? እፎይ ሳይ ሙስሊም 855 ሲናዲ አንዴ ቢት አድርግ። እስልምና መጀመሪያ ነበረ፣ ክርስትና በኋላ ነው የመጣው ብሏል። መጨረሻ የመጣ ነው ብሏል። ሳይ ሙስሊም 855 ሲላይ ዝቅ አድርግልኝ። አቡ ሁሬራ ሪፖርትድ አላስ ሜሴንጀር saying አቡ ሁሬራ እንዳስተላለፈው ያለ መልእክተኛ ያለውን we are the last እኛ ምንድነን? መሐመድ ምን አለ? እኛ የመጨረሻዎቹ ነን። የመጨረሻ ነብይ ቃይ ነብይ አይደለም እያላለሁ ላስጨርሳ we are the last but we would be the first on the day of resurrection በቂያማ ቀን መጀመሪያ እንሆናለን፣ እኛ ግን የመጨረሻዎቹ ነን። and would be the first to enter paradise እናም በመጀመሪያ ገነት እንገባለን። but that they were given the book before us እነሱ ግን ከኛ በፊት መጽሐፍ ተሰጥቷቸዋል። and we were given after them እኛ ደግሞ ከነሱ በኋላ ነው መጽሐፍ የተሰጠን። they disagreed and Allah guided us right on the whatever they disagreed regarding the truth. It was this day of theirs about which they disagreed. But Allah guided us to it. Okay, እነሱ የተለያዩበት ቀን ይሄ ነው አለ። አላህ ወደ እውነቱ እኛን መርቶናል፣ እነሱ ተለያይተዋል አለ። እነማን ናቸው እነኚህ? that is Friday for us እነኚህ ይሄ እሁድ አርብ ለኛ ነው አለ። the next day is the Jew አርብ ለኛ ነው፣ ቅዳሜ ደግሞ ለነሱ ነው። the following for the Christians ቀጣዩ ቀን ደግሞ እሁድ የክርስቲያኖች ነው። ስለዚህ እኛ ከክርስቲያኖችና ከአይሁዶች መጨረሻ የመጣን ህዝቦች ነን። ከኛ በፊት እነሱ መጽሐፍ ተሰጥቷቸዋል፣ እኛ በመጨረሻ የመጣን ነን። ክርስቲያኖችና አይሁዶች ከኛ በፊት ነበሩ። ቅዳሜ አይሁዶች፣ እሁድ ክርስቲያኖች፣ እኛ አርብ። እንደዚህ የሚለለም ፎይ ይቅርታ ነው። ካሊድ ተመለስ ውዞ ነው። ካሊድ ተመለስ። አይኑን እያየ እያነበበው አይልም ይላል። አንበበው የአረብኛውን አድርግለት። እሺ ስንት ነው? ወራ አማርኛ ሳሂ ሙስሊም 855 ሲ 855 ዲ ክርስትና ከሙስሊሞች በፊት ነበሩ ነው የሚለው። አንብበው። አይኸው ያነበዋለሁ አድርገው። አረብኛውን አንብበው። ዋብዬ አስቀምጭላለሁ። አንብብና ተርጉምና ማይል ከሆነ እስቲ አሳፈረን እዚሁ አንብበው። በአማርኛ አድርገው። አማርኛ ማንበብ የምችለው ኦኬ። ማንበብ አችልም? በአማርኛ አድርገው። ሳታካደረ ምንድን ነው ሳይል የምትለው? እኔ አንብቤ ተርጉሜልህ። ማንበቡ ለምንድን ነው ወይስ ይሄን ትርጉም አላመንክም? ዋቢ ማንበቡ ለምን ያስፈልጋል?
ይፎ እዚህ ጋር እኔ ልናገር የምፈልጋችሁ ነገር ሙስሊሞች በፊት አለ የሚል ካለ እኔ አንዴ ቆይታችሁ ትጨርሳለህ ትጀምራለህ። ቆይ ዋብያ እኛ የመጨረሻ ህዝቦች ነን። ከኛ በፊት እነሱ መጽሐፍ ተሰጥቷቸዋል። ከኛ በፊት እነሱ መጽሐፍ ተሰጥቷቸዋል የተባሉት እነማን ናቸው? መጽሐፍ የሰጣቸው ታዲያ እኮ ህዝብ ሙስሊሞች ናቸው እኮ እነሱ። ለክርስቲያኖች እኮ አይደሉም። ለክርስቲያኖች መጽሐፍ ሰጥቷቸዋል የሚል አለ? አይደለም። ያ ክርስቲያን መጀመሪያ ጀነት ይገባል ወይ? እዚህ ጋር እኮ ጀነት ቀድመን ምንገባው እኛ ነን ሲሉ ራሱ ሙስሊሞች መሆኑን አትረዱ። አትጮህ። ቅድም አሳየው እኮ አይሁዶች 71 ቦታ ይከፈላሉ። 70ዎቹ ገሃነም ይገባሉ፣ አንደኛዎቹ ገነት ይገባሉ። ክርስቲያኖቹ 72 ቦታ ይከፈላሉ፣ 71ዱ ገሃነም ይገባል፣ አንደኛው ገነት ይገባል። ሙስሊሞቹ 73 ቦታ ይከፈላሉ፣ 72ቱ ገሃነም ይገባሉ፣ አንደኛይቱ ገነት ትገባላችሁ። ተመሳሳይ ነው ያስቀመጠው። ጀመን አይደው ወደ አማርኛ ተርጉምለት። እሺ እኔ ማስረጃ ሰጥቼ ከመጽሐፍ ቅዱስ ሰጥቼ ይችላል እስልምና መኖሩም ማለት ነው። አቡ ሁረይራ እንደተረከው ያለ መልእክተኛ እንዲህ ብለዋል፣ እኛ የመጨረሻዎቹ ነን። እኛ ምንድነን? ዋብያው መሐመድ ምን አለ? ሐዲሱ ላይ አድርገው። ሐዲሱን ቁጥሩ ስንት ነው? ሳሂህ ሙስሊም 855 ሲ ወይንም ዲ። እዚሁ ላይ አሳየ ብለው እዚሁ ላይ ልዩ ደንቆሮ ነህ እንደ አንተ አሳይተንህ ተመልሰህ ወደ ኋላ ትጎትተናለህ። ወይን ትርጉም አታውቅ፣ ወይን አረብኛውን አታውቅ፣ ወይን እንግሊዝኛውን አታውቅ፣ ወይን አማርኛውን ምንድነው የምንግባባው ካለ የተማራችሁ ግቡ እስቲ ባካችሁ፣ በተቻላችሁ መጠን ድንቁር ብላችሁ ባለፈው እኮ የሆነ ያየሁት ነገር ስላለሁ በቃ እኛ እንደናንተ ኡስታዞች ውሸታም አይደለንም። እንዳላህና እንደ መሐመድ አጭበርባሪ አይደለም። አቡ ሁረይራ ለዘገቡት። እሺ አንበብ ሲራስ አንበበ ትርጉም ራስ አንበበ ትርጉሙ ይኸው አርቀም ይችላል። አንበበ ትርጉም ይኸው ላቀርብልህ። ራስ አንበበ ትርጉም ያው ቀርብልሃለሁ። አንበብ እስቲ ምን ይላል? አቡ ሁረይራ ድምፅህን ከፍ አድርጋ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ እኛ የመጨረሻዎቹ ነን፣ ነገር ግን በትንሣኤ ቀን የመጀመሪያዎቹ እንሆናለን። ይሄ ማለት እኮ እኛ የመጨረሻ ህዝብ። አንብብ ይቅራ እያግባባሁ እንትን እያደረጉ እንዳታስገኝ። እሺ አንብብ። እያስረዳሁህ ልምሄድ ብዬ ነው፣ ላስወርድህ ነው። እሺ የቱ ጋር ነኝ? ወደ የመጀመሪያዎቹ እንሆናለን ወደ ገነት ለመግባትም የመጀመሪያዎቹ እንሆናለን። ነገር ግን መጽሐፍ ከእኛ በፊት ለእነሱ ተሰጥቷቸዋል። ያኔ ለነማን ነው? ለነኖህ ለነ ኢሳ። እባክህን ደንቆራቱን አንብብ። ለነማን እንደሆኑ ይነግርሃል። ከስር እነ ኖህ ሚል ታሳየኛለህ። እዚህ ላይ አንብብ። ቀድሚያ እንዳላ ደንቆራቱና አንብብ። ዝም ብለህ በኋላ ተሰጠን። እነሱ ተለያዩ፣ አላህም ስለዚህ ለእነ ኖህ ተሰጥቷቸው እነ ኖህ ነው የተለያዩት። በተቻለ መጠን በስርዓት አንብብ እና ክርስቲያኖቹን እዚህ ጋር ተለያዩት የሚለው አይ ለእነ ኖህና ለእነ አደም ሰጣቸውና እነሱ ተለያዩበት። ለክርስቲያኖች ነው። ሌም አርጉመንት አትጠቀም ፕሊስ። ራስን እስልምናን ታሰጠዋለህ። ለእነ ኖህ ሰጣቸው፣ ለእነ አደም ሰጣቸውና መጽሐፍ እርስ በርሳቸው እነ ኖህና እነ አደም ተለያዩ። አንብብ ዝም ብለህ በተቻለ መጠን። ለመቅጠፍ አትሞክር፣ ለማብራራት አትሞክር። እየሳትክ ስለሆነ ላርምህ እየሞከርኩ ነው። አላህም በተለያዩበት እውነታ ላይ ቀጥተኛውን መንገድ መራን። ይህ እነሱ የተለያዩ። ስለዚህ እነ ኑህና እነ አደም ቀጥተኛውን ስላልሆኑ እየመራቸው ነው አለ ተለያይተው። እዚህ ጋር አሁን ክርስቲያን የሚል የለም። አንተ እያልክ የነበረው ቅድም እኮ ክርስቲያን አይልም። ስለዚህ አንተ ባልከው ተስማማው። በቃ እንደውም ለአደምና ለኑህ ሰጣቸው መጽሐፍ፣ እነሱ ተለያዩ። ከዛ ሰዓቱና አላህ እንትን እያላቸው ነው አይደለ? የተለያዩት እኮ ልክ እንደናንተ አሁን እንደበረዛችሁት አይነት እኮ ነው። እናመሰግናለን። በደንብ አስተውሉ። እነ አደም እነ ኑህ ተለያይተዋል መጽሐፍ ሰጥቶናቸው እያለ ነው። ቴንኪው። ቀጥል። እናንተ ናችሁ የበረዛችሁት። እነሱ ቀጥል። ተስማምቶኛል። በቃ ተስማምቶኛል። ቀጥል። አንብበው። እናንተ በረዛችሁት። ቀጥል። በቃ ተስማምቶኛል። እነ አደምና የአንተ ነቢያቶች የምትላቸው እርስ በርስ ተለያይተው የሚፈረድባቸው ናቸው። ወይድ የተለያዩት እናንተ ናችሁ። መጽሐፍ ወርዶ እኛ አይደለንም። ክርስቲያን ሚል የለም ብለሃል። በቃ እኔን ተወኝ። በቃ ተስማምቻለሁ። ዋሃብያው ክርስቲያን ሚል እዚህ ውስጥ የለም ብለሃል። ተስማምቻለሁ። በቃ እነ ኖህና እነ አደም ላይ መጽሐፍ ሰጣቸው፣ እነሱ ተለያዩ፣ እነሱ ላይ እየፈረደባቸው ነው። ቀጥል። የተለያዩት እነሱ ናቸው። ተስማምቻለሁ። በመጀመሪያ አርጉመንት መንገድ መራን። ይህ ለእነሱ የተለያዩበትም ቀናቶች
ይህ እነሱ እየተባሉ ያሉት መጽሐፍ የተሰጣቸው ናቸው አይደሉም? እስኪ ይህ እነሱ የተለዩበት ቀናቸው ነው። እናንተ ያው መጽሐፍ ተውራት እንጂል ወርዶ እንደበረዛችሁት ማለት ነው የበረዛችሁት። ያ ለወጥመድ ውስጥ እንደገና አሁንም ትከራከራለህ። ቀጥልና አንብብ። አላህ ግን እኛን መራን፣ እሱም ለእኛ አርብ ነው የሚቀጥለው ቀንም አማርኛው ራሱ ምጦ ነበር እኮ ለማንበብ። ምን ቋንቋ ነው የምችለው? የለም አይታየንም። እሺ ላንብብልኝ። እኛን መራን እኮ የተመራ ነው እኛ እኮ ነን። እና አደም ሙሳ ደግሞ አልተመሩም ማለት ነው። ወይ በዋህብያው አርጉመንት መሰረት አስምርበት። ወይ በዋህብያው አርጉመንት መሰረት እነ ኢሳ እና ሙሳ ምናምን ደግሞ ጠመዋል። መጽሐፍ የተሰጣቸው ናቸው የጠመሙት እያለን ነው። ዋህብያው ሌላ አርጉመንት አመጣለሁ ብሎ እስልምናን እያፈረሰ ደጋግሜ ላርመው ሞከርኩኝ። ምን አገባኝ እኔ እስልምና ቢያፈርስ ሞክርና እንትና በቃ ዋናው አላማቸው እናንተ ነቢያቶች እኮ አንዳቸውም ክርስቲያኑም አይደሉም አይሁዳም አይደሉም ነሳራም አይደሉም፣ ግን ሙስሊም ናቸው። ተረተረተን ያዘው ፕሊስ፣ ተረተረተን ያዘው ዛኪ ስክተተው እፎይ ወደ ቀጥተኛ መንገድ ወደ እስልምና ወይ ከእስልምና ወደ ክርስትና የተሻለ መንገድ እንትን ለማለት ነው አይደል ወይ? እኛም ያው እንትን የምንለው ማለት ነው። ዋናው ለመረዳት ቀጥተኛው መንገድ ላይ ታጁ ሱራ 15 ከ39 ጀምሮ ሴጣን ቆሞበታል። ቀጥተኛው መንገድ ላይ አላህ ጋር ተስማምተው ቀጥተኛው መንገድ ላይ ሴጣን ቆሟል። ስለዚህ ሱራ አልፈቲሃ ላይ ቁጥር 6 ላይ አላህ ራሱ ቀጥተኛው መንገድ ምሩኝ እያለ የሚጸልይ ነው። ሱራ 34 ቁጥር 24 ላይ ደግሞ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ይላል። ስለዚህ ቀጥተኛው መንገድ ገና አላገኛችሁም። እኛ ግን ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙና እውነትን ጠይቁ በእርሷም ላይ ሂዱ ስለሚል እኛ ያችን እውነት ያገኘን። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት መንገድ ሕይወት እኔ ነኝ ብሏል። ስለዚህ ክርስቶስን አግኝተናል። ያ ሰላም ደህና ደሩ። ይበቃል። ነገ እንገናኝ። ይበቃችኋል። እና ይህ ነው የቀደምት ነብያቶችም ይበቃል። ደህና ደሩ። ሰዓት 6 ሰዓት። መልካም አዳርሽ። ፎሽ መልካም አዳር እናንተ። እሺ ዛሬ በደንብ እንትን ብላችኋል።